justice for the Orthodox of Ethiopia. Stop the violence in Oromia. We stand with our Ethiopian family. Justice. Justice for our brothers and sisters. Justice. Christian lives matter. Christian lives matter. Stop attacking Christians in Ethiopia. Stop the attacks. Stop the attacks. Stand with our Orthodox family. We stand. Say it loud. Attacking Christians in Ethiopia. Stop attacking Christians in Ethiopia. Stop attacking Christians in Ethiopia. Let the world hear us. We demand an end to the violence against Orthodox Christians in Oromia. Stop attacking Christians in Christian lives matter! Christian lives matter. Stop attacks in Oromia! Stop attacking Christians in Ethiopia. Christian lives matter. Stop the attacks now. Justice for Christians in Ethiopia. Christian lives matter. Stop the attacks now. Justice for Christians in Ethiopia. Christian lives matter. Stop attacking Christians. ማህበራዊ ሚዲያ እስላሙ ዮኒ ማኛ እኮ አንቅ የሚጫወትበት ነው። ዮኒ ማኛ ሰልም ያለው ብሎ አሰላሙ አለይኩም መሐመድ ረሱሉና ምናምን ብሎ እስላሙ በሙሉ ጮቤ ረግጦ መኪናውን ሳይሸልሙት ነው ቶሎ የወጣው። ፈጠነ እንጂ እሱም በሽተኛ ስለሆነ ቀውስ ስለሆነ ትንሽ ቢቆይ ኖሮ መኪና ይሸልሙት ነበር፣ ቤት ይሸልሙት ነበር፣ ገንዘብ በገንዘብ ሀብታም ዲታ ያደርጉት ነበር። እሱ የያዘው አጋንንት ደግሞ አያስቆየውምና ከእስልምና ወጥቶ ጴንጤ ነኝ አለ። እስላሞቹም ትንሽ ጨፍሮ አልሆነላቸው። ከዛ ጴንጤዎቹ ደግሞ በቃ ዮኒ ማኛ መጣልን፣ ሃይማኖታችንን ቡም ሊያደርገው ነው፣ ብዙ ሰው ጴንጤ ሊሆን ነው ብሎ ሲጠብቁ እዛም ደግሞ ትንሽ ገንዘብ ሳይሰጡትና ምን ሳይሉት ተናዶ ወጥቶ ደግሞ አይኔ ኦርቶዶክስ ነኝ ይላል። ኦርቶዶክስ መቼም ሄደም መጣ መቀበል ነው ሰው። እውነቴን እኮ ነው። እንቅርቅቦች ነው የሚጫወቱት። የእምነት ትርጉም የማይገባቸው አንድ ታዋቂ ሰው ሰለመ ማለት በቃ በእነሱ ቤት ነው የሚሉት። አንድ ጴንጤ ሆነ ማለት ነው የሚሉት። ለምን ምድበራ አሁን በህዝብ ፊት መንገር ስላለብኝ ነው። ሰውየው የሚሉት ስለ አገዳደል ነው የሚያወሩት፣ ነገር ግን ተሰርቶባቸው ነው እንጂ እሳቸው ስለ አገዳደሉ ያወሩት ስለ ከብት ሲታረድ ወይም እንስሳ ሲታረድ እንዴት መታረድ እንዳለበት እና በሚዘገንን ሁኔታ መታረድ እንደሌለበት የሚያወሩት ነው። ወንድሞቼ የእስልምና እምነት ተከታይ ወንድሞቼ በዘመድ ሚዲያም ውስጥ ያሉ ሰዎች ኦሪጂናሉን ስለላኩልን እኛም ልጥፉን አንስቼዋለሁ። ነገር ግን ይሄ ቪዲዮ የሚያወራው ስለ ሰዎች አገዳደል ሳይሆን ኤዲት ተደርጎ ነው የወጣው። ለምን እንደዛ እንደተደረገ አናውቅም። ይሄን ቪዲዮ የምትጠቀሙ ሰዎች እንድታቆሙት አሳስባለሁ ማለት ነው። አመሰግናለሁ። ወደ እንትናችን እንምጣ፣ ወደ መፍትሄው እንምጣ። ምንድን ነው የሚደረግ? ብፁዕ አቡነ ናትናኤልን ሰምተናቸው እንመለስ እስቲ። ወደ ብፁዕ አቡነ ናትናኤል ድምፅ ከመጀመሪያው እስቲ ከመጀመሪያው በድፍረት እነሱ ተዘጋጅተው ነው እየሰሩበት ያለው። ታንኩን ይዘዋል፣ ባንኩን ይዘዋል፣ ኃይሉን ይዘዋል፣ ሚዲያውን ይዘዋል፣ ተቆጣጥረውታል።
በቃ ትገላለህ፣ ከዛ በኋላ መግለጫ ታወጣለህ፣ አለቀ የሚል ነገር ነው ያላቸው። ከዛ ኦርቶዶክሱ ያወራል። የሳምንት ከእንትና ጋር ነኝ፣ የኦርቶዶክሳውያን ሞት ይብቃ፣ እምነትስ የስደት ይብቃ ምናምን ከወሬ የዘለለ መሬት የረገጠ ነገር የላቸውም ኦርቶዶክሳውያኑ። ትንሽ ቀን አውርተው ይለቁታል፣ ይተውታል። ምን አገባን? ስለዚህ በለው እያለ እየተመታ ነው። እላይ ያለው ደግሞ የተያዘ ነው፣ የተቆለፈ ነው፣ ብላክሜል የተደረገ ነው። ሲኖዶሱ ማለት ነው። አይናገርም፣ አይጋገርም። አቡነ አብርሃም እዚህ አዲስ አበባ እያሉ የብልጽግና ማዕከላዊ ኮሚቴ እንዳንዱ ሆነው ከዚህ ተባረው ወደ ባህር ዳራቸው ሲመለሱ ጃስ ይላሉ። እዛ ባህር ዳር ደርሰው ሃይማኖታችን ቀልድ የለም ይልላቸዋል። ይህን አታሎ መብላት ደስ አይልም፣ በእውነት ደስ አይልም፣ ደስ አይልም። ደፈር ብሎ መያዝ እነሱ አውቀዋል። በቃ መሬት ረግጠው እየሰሩ ነው። መግለጫ ያወጣሉ። ምንም ከዛ የዘለለ ነገር የሚያመጡት የለም። ሽንታም ፈሪ ነው የሚሉት እነሱ። እኛ ይዘነዋል ሁሉንም፣ ማንም ምንም አያገባውም። ከመግለጫ የዘለለ ነገር የለውም ነው የሚለው። ቢያንስ ለቲክቶከሮቹ ቀለብ ይሆናቸዋል። ቲክቶከሮቹ አገር ውስጥ ያሉ ሳይሆን ውጭ ያሉ ሳይሆን የኦርቶዶክሳውያን ሞት ይብቃ፣ እስከ መቼ ነው የምንሞተው? አቤቱ ጌታ ሆይ ደማችንን ተበቀል፣ አቤቱ እግዚአብሔር ሆይ ምናምን። ከዛ አሁን እግዚአብሔር ምህረታብ እንገላገለን እንጂ ምህረታብ ደግሞ ሻማ ሲይዞ የሉም ጠፍተዋን ሲሉም በስተን፣ የሉም ሞተናል ሲሉም በስተን። ከዚህ የዘለለ ነገር አያመጡም በለው እያለ ነው። ለምሳሌ እስላሞቹ ባንክ አላቸው፣ ፕሮቴስታንቶቹ ባንክ አላቸው። ባንክ መኒ ላውንደሪንግ ይሰራበታል። ኦርቶዶክስ የላትም። ገንዘብ አለ፣ ኢኮኖሚውን ተቆጣጥረውታል፣ ምኑን ይዘውታል። ደፍረህ ተነጋገር። ደፍረህ ካልተነጋገርክ የሚመጣው ከባድ ነው። አያችሁ ወይ? ጠንካራ አይደለንም። ለምሳሌ ተመልከቱ፣ የናይጄሪያ ፕሮቴስታንቶች ሰብሰብ ብለው የአሜሪካንን መንግስት ሎቢ አድርገው ገብተው የአሜሪካ ፕሬዝዳንት በናይጄሪያ የሚታረዱትን ክርስቲያኖች፣ ካቶሊክ ፕሮቴስታንት ሊሆኑ ይችላል፣ ኦርቶዶክስ ይኑር አይኑር አላውቅም፣ ግን በአብዛኛው ፕሮቴስታንት ሊሆን ይችላል። እነዛ የሚታረዱትን ፕሮቴስታንቶች አድኑልን ስላሉ አለቀ። ፌዝ አንደር ፋየር ብሎ ትራምፕ ዋርንስ ወደ ዳርግልኝ ሱሬ ናስቲ በናት ትራምፕ ዋርንስ ኦፍ ኤ ማስ ስላውተርስ ኦፍ ክርስቲያንስ ኢን ናይጄሪያ ሴይስ ዘ ዩኤስ ኢዝ ሬዲ ዊሊንግ ኤንድ ኤብል ቱ ሴቭ ክርስቲያንስ አራውንድ ዘ ወርልድ። እንግዲህ በአጠቃላይ በዓለም ላይ ያሉትን ክርስቲያኖች የማዳን ኃላፊነት እንዳለባቸው ነው የሚናገሩት። ግን በተለይ እዚህኛው ላይ ወደታች ወረድ አድርግልኝ ጠቅሰው ማለት ዊ ስታንድ ሬዲ ዊሊንግ ኤንድ ኤብል ቱ ሴቭ አወር ግሬት ክርስቲያንስ ፖፑሌሽን አራውንድ ዘ ወርልድ ይላል። ከላይ ግን እንደምትመለከቱት ዘ ዩናይትድ ስቴትስ ካኖት ስታንድ ባይ ዊል። አረ ወደ ላይ ከፍ አድርግልኝ፣ ወደዚህ። አዎ መጨረሻው ላይ አረ በናት ከቢጫዋ በላይ አንደኛዋን አንቀጽ ነው ፈልገው። ይህን ሁላ ስዘበዝብ ደግሞ ይታዘቡኝ እንዴ። ዘ ዩናይትድ ስቴትስ ካኖት ስታንድ by while such atrocity are happening in Nigeria and numerous other countries. ይሄ ናይጄሪያ ስሟ ተጠቅሶ እንቆምላታለን ላይ እንደውም ተጠቅሶ ነው ክርስቲያኒቲ is facing existential threat in Nigeria. Thousands of Christians are being killed እያለ ነው የሚሄደው። በማን በራዲካል እስላሚስትስ ነው የሚለው። በቃ እነዚህ ኃላፊነት መውሰድ አለባቸው። እነዚህ ጽንፈኛ እስላሞች ክርስቲያኖች እየተገደሉ ነው፣ እየተጨበጨቡ። ይሄን ያደረጉት ምኖች ናቸው? ናይጄሪያውያን ገብተው ጠይቀው ማለት ነው። የኛ ኢትዮጵያውያን አሜሪካን ያሉት ይሄንን ያደርጋሉ? አያረጉም። የኛ ጳጳሳት አይታችኋል። ባለፈው ወያኔ እንደዚህ ጁንታ እንደዚህ ትሁን እንደዚህ ሴቱን ሲል ይሄ ለአብይ አህመድ የተገረዱት ገረድ የሆኑት እግሩ ስር የወደቁት ፍርፋሪ ለመልቀም የተሰለፉት በአጠቃላይ እነዛ ክርስቶስ አማላጅ ነው፣ የአይጥ ስጋ ብንበላ ምን አለበት ሲሉ የነበሩት እና አቡነ ባርናባስ እና አቡነ ጴጥሮስ ሌሎቹም የአሜሪካ
ሊቃነ ጳጳሳት የአቡነ መርቆሬዎስ ተሿሚዎች ወያኔን ለመስደብ ትግሬን ለመክሰስ በአሜሪካ ፓርላማ በአሜሪካ ምክር ቤት በአሜሪካ ሴናተሮች ጋር ገብተው ያጥለቀለቁ ሰዎች ዛሬ ሁላ ክርስቲያን ሲታረድ ዝም። አብዛኞቹ ከምንፍቅና እኩል የሆነ በመናፍቃን የሚወደዱ ጳጳሳት ስለሆኑ የሚታረደው ኦርቶዶክሳዊ ስለሆነ ትንፍሽ የሚል የለም። በአሜሪካን ያሉ ፕሮፌሰሮች፣ በአሜሪካን ያሉ ዶክተሮች፣ በአሜሪካን ያሉ ታላላቅ ሰዎች መሳይ መኮንን ጋር እየቀረቡ ብቻ ብሎ መሄድ ኢትዮ 360 ወይ ገለገላ ሄዶ የሆነ ስብሰባ ላይ ሱፋቸውን አሳምረው ቦርጫቸውን ዝርግጥ አድርገው 7 እንትን ማስተር ዶክተሬት አላቸው 6 እንትን አላቸው የሚባሉ ሰዎች የወንድ ስራ የሰው ስራ የማይሰሩ ሄዶ አሁን ምክር ቢነግሩ ይኸው በኢትዮጵያ ቪዲዮ አለ፣ ፎቶ አለ፣ ዜናው አለ። እየሞትን ነው፣ እየተገደልን ነው፣ የአክራሪ እስላም እየፈጀን ነው ብሎ ያንን ሄዶ አቅርቦ ከዛ ምህረት ይመጣል። ከዚያ ምን ይመጣል አይደለም ቢያንስ እንኳን ቢያንስ ስራ ሰርቶ ለማረፍ እንዲህ አርጌ ነበር አምላክ ፊት ሲቀርቡ እንዲህ ምችለው ይሄንን ነው ይሄን አርጌ ነበር ለማለት አንድ የለም። አለቅ ለሱ ከተመቸው ለሱ እንትን ካለው አለቅ። ሌሎች ግን በየቦታው እየሄዱ ሎቢ ያደረጉ ቢያንስ ለዜጎቻቸው ተስፋ ይሰጣሉ፣ ለዜጎቻቸው እድል ይሰጣሉ፣ ለዜጎቻቸው ዜናው እንኳን እንዲሰራ ዓለም እንዲያውቀው ያደርጋሉ። የኛስ የሉ የሞተው ኢትዮጵያን የሞተው ኦርቶዶክሳዊ ነው። እነሱ ስለ ጎንደር ይጨቃጨቃል፣ ስለ ወሎ ይጨቃጨቃል፣ ስለ ጎጃም ከጎጃምም ደግሞ ምስራቅ፣ ሰሜን፣ ደቡብ፣ ሜጫ፣ ቅጥሮ እያለ በጎጡ ተደራጅቶ ይናከሳል። ሰብሰብ ብሎ ሄዶ እያለቅን ነው እየሞትን ነው። ሰልፉጣ እንኳን ሲባል አይወጣም። ወያኔን ለማውገዝ ጁንታውን ለማውገዝ በዝናብ በብርድ ወጥቶ እነ ታማኝ በየነ ህዝቡን ለመጋጥ ለኢትዮጵያ መከላከያ ሰራዊት ብለው ዶላር ለመሰብሰብ ጎፈንድሚ ለመሰብሰብ ያው ላይ ይግበሰበስ የነበረ ግብስብስ ቀማኛ ከበሽተኛ ገንዘብ እየሰበሰበ ጤነኛ ሆኖ መኖር የሚመኝ አንዱም የለም። አሁን ሰልፉጣ ብትለው አይወጣም፣ ድምፅ አሰማ ብትለው አይወጣም። ገንዘብ የለውማ፣ አይሰበስብማ። በገዛ ወገኑ አስከሬን በገዛ ወገኑ ሞት የሚነግድ አላያችሁ? በመከላከያ ስም የተሰበሰበውን እነ ኮሮና ዳዊት እነማ እንዴት እንደተጨቃጨቁ እንትና በልተውታል ብለው ይሄ የኢትዮጵያ ውጭ ያለው አካል ነጋዴ፣ የሬሳ ነጋዴ፣ በኢትዮጵያ ችግር የሚነግድ ቅሽሽ የማይለው ስብዓት ሎቱ ስብዓት አለ ነው በእውነት እንደዛ ስለሆነ ነው እንትን ያለው። መቻ እንደሆነ እዚህ አንተ ዲሲ ስንት ቤተክርስቲያን ነው ያለው? ስንት ቤተክርስቲያን ነው ዲሲ ያለው ንገረኝ። ከ40 በላይ ቤተክርስቲያን አለ። 40 ቤተክርስቲያን አለ። ከዚያ እያንዳንዱ 5 ካህን ቢኖር ስንት ካህን አለ? 40 ጊዜ 5 ስንት ካህን ይኖራል? በእያንዳንዱ 100 ምዕመን ቢኖር ስንት ምዕመን ይኖራል? ይሄ አንድ ቢሆን የትራምፕን መንግስት ማንቀጥቀጥ አይችልም ወይ? ይችላል። ስለዚህ እዚህ ስራ እንጀምር ነው የኔ ጥያቄ። ከዚህ ስራ እንጀምር። ይሄኛው እኛ ነፃ ሀገር ያለ ነው ሰዎች በሌሎቹ ሀገር ያሉት በግብጽ ብትሄድ፣ በሶሪያ ብትሄድ፣ በሌሎቹ ብትሄድ ውጭ ሀገር ያሉት ሰዎች ናቸው የሚሟገቱት። እዚህ አገር ቤት ያለው ተይዟል፣ አይችልም። አንዱ ይገደላል፣ ሌላኛው ቀደም እንዳልኩ በተለያየ መልክ ተይዟል። ስለዚህ እነዚያ እዚያ ያሉት ኢቭን ቤተክርስቲያን ገብተው ቅዳሴ ቀድሰው ማቅረባቸው እንኳን ሊመሰገኑ ይገባል። ነገር ግን አሁን ይሄ ትክክል ያላደሉትን እየደገፍኩ አይደለም። ትክክል ያላደሉ ሰዎች አሉ፣ በእነሱ የተቀመጡ እንደዚህ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመችቷት አያውቅም የሚሉ ሰዎች እኮ አሉ። እኔ እነሱን እኮ እያልኩ አይደለም ያለው። ከዚያ ያለፈ ተጨንቀው በሽምግልናም በእድሜም የገፉ የሚያነቡ አባቶች አሉ። በቀደም አቡነ ቀውስጦስ የተናገሩትን አልሰማሙ? ያንን አትጠቅሱትም? 200 ቤተክርስቲያን ተዘግተውብኛል ብለው ሲያለቅሱ ነው የሚውሉት እና አቡነ ቀውስጦስ። ስለነሱ ማንም ይናገራል? እነሱ ስለሚያነቡ ሽማግሌዎች እኮ የሚናገር የለም። ስለዚህ እናንተ እዚያ ላይ ካልተናገሩት ላይ ማድረጉን ትታችሁ በሚናገሩት ላይ ከፍተኛ ስራ መስራት ብትችሉ
ማህበረሰቡ በውጭ ያለው ማህበረሰብ አንድ ሆኖ ቢነሳ ይሄ ነገር ይለወጣል ነው የምለው። እኛ የምንችለው የማይችሉት አልቻሉም። ካልቻሉ አልቻሉም። እኔ ስለተናገርኩ እነሱ ሊችሉ አይችሉም። እኔ አርጉ ስላልኩ ሊያደርጉ አይችሉም። ነገር ግን እኛ ማድረግ የምንችለው ቻዮቹ ሰዎች ለምንድን ነው የማናደርገው ነው ጥያቄ። ይህን ጥያቄ መልስልኛ አንተ ራስህ ለምን? ምክንያቱም አንተ ዲሲ ነው ያለው፣ አብረከሶቹ ጋር ከብዙዎቹ ካህናት ጋር ጓደኛ ነህ፣ ብዙ ነገር አለ። በየቤተ ክርስቲያኑ እንኳን ስለዚህ ጉዳይ የሚያነሳ የለም። ለምን? አሜሪካን ሀገር ሆኖ ዲሲ ሆኖ ለምንድን ነው የሚፈራው? ምክንያቱም እዚያ ጥቅም አለው። አሁን እዚያ አሜሪካ ኢትዮጵያ ሄደው እኮ በየቦታው እየዞሩ ስብከት የሚሰብኩ ትልልቅ ሰዎች እኮ አሉ። አሁን ስማቸውን ልጠራቸውም አልችልም። ከነሱ ላይ ጣትህን ስትቀስር አላይም። እዚያ ውስጥ ያሉትማ የሚችሉትን እየሞከሩ ነው። እነዚያን ምንደኞቹን ትተን ማለት ነው። ምንደኞቹን በሶስት ነው መከፍላቸው። እኔ የደከሙ አሉ፣ የሚናገሩ አሉ፣ የማይሰሙ ነገር ግን ደግሞ ይሄ እንዳይነሳ የሚከላከሉ አሉ። ሶስት ናቸው ያሉት ሰዎች። እዚህ ግን ምን ምክንያት አለው ነው ጥያቄው። ምን ምክንያት አለው እንዳይነሳ አንድ እንዳይሆን? ምን ምክንያት አለው? ንገረኝ ምክንያቱ። ይሄንን ነው እኔ ልልህ የምፈልገው። አጣሪ ኮሚቴው ምዕመኑ በካህናቱ ላይ እንዲነሳ ማድረግ ለምን አስፈለገው? ለሚመለከተው አካል ይድረስ ይሄ ጉዳዩ። እንደሚታወቀው በአርሲ ዞን እየተጨፈጨፉ ላሉት ኦርቶዶክሳውያን አጣሪ ኮሚቴ ተልኮ ነበረ፣ ለአርሲና በዙሪያው ለሚገኙ። እነሱም አጣሪ ኮሚቴዎቹም ሄደው የአርሲ ኦርቶዶክሳውያን ምዕመንን ሰብስበው ነበረ። የአርሲ ኦርቶዶክሳውያን ምዕመን ቅሬታ ነበረባቸው። ምን የሚል? ከ5 ከ6 በላይ የሞተባቸው ሰማዕታትነትን የከፈሉ ወላጆች ቤተሰቦች ለቀብር፣ ለፍትሃት፣ ለመሬት ሲባል ከ11200 ብር በላይ ተጠይቀዋል። ስለዚህ እነዚህ ምዕመን በአሁን ሰዓት ላይ ለሆስፒታል ለተለያዩ ነገሮች ወጪ ስለሚያስፈልገን አጣሪ ኮሚቴውን አጣርቶ ገንዘቡ እንዲመለስልን ያደርጉን፣ ገንዘቡ ያስፈልገናል ብለው ለአጣሪ ኮሚቴ ይናገራሉ። አጣሪ ኮሚቴው ግን ምዕመኑና ካህናቱን ሰብስቦ ቃል በቃል ምንድን ነው ያለው? እናንተን እያስገደሉ ያሉት እነዚህ ካህናቶች ናቸው በማለት እንግዲህ ካህናቶቹን አጋፍቷል። ለምንድን ነው ካህናቶቹን በምዕመን ሌላ ግጭት እንዲነሳባቸው ማድረግ የተፈለገው? ይሄ ምንድን ነው? አጣሪ ኮሚቴ ማለት ይሄ ነው ወይ? እንዲባባስ አድርገው ነው የመጡት። ይሄ ለምንድን ነው ያስፈለገው? የሚመለከተው አካል ጉዳዩን ይያዝልን፣ ይድረስ። ሼር ሰላም ጤና ይስጥልኝ። አጣሪ ኮሚቴው ካህናት እንዲገደሉ ውሳኔ ሰጥቶ መጥቷል። ምን ማለት ነው ይሄ? በደንብ ላብራራላችሁ፣ በደንብ ስሙኝ። አጣሪ ኮሚቴው እንደሚታወቀው ወደ ጉናና ወደ መርቲ ወደ አርሲ አካባቢ ሄዱ ነበር። ያጣራል ብለን ስንጠብቀውም ጭምር ነበር። ታዲያ ትናንትና የሰማናቸው ነገሮች በጣም የሚያስጠሉ ነገሮች ነበሩ። ምንድነው የተፈጠረው? አርሲ ላይ እነኚህ በተለይ ደግሞ ሰማዕታት የሆኑባቸው ቤተሰቦች አንድ ኮምፕሌን አቅርበው ነበረ። በተለይ ደግሞ 5 ሰዎችን ያስቀበሩት ቤተሰብ ጥያቄ አቅርበው ነበረ። እኛ በሃይማኖታችን ምክንያት ሞተን ነበር፣ ከሞተን በኋላ ግን ቤተክርስቲያን በሌለም ብር 11200 ብር ተቀበለችን ብለው ለአጣሪ ኮሚቴ ይነግራሉ። እና እባካችሁ የነገር አጣርታችሁልን የሚችሉ ከሆነ ብር ይመልሱልን፣ በአሁኑ ሰዓት ላይ ብር ያስፈልገናል የሚል ጥያቄ ያቀርባሉ። ታዲያ አጣሪ ኮሚቴው ይሄንን ነገር ይዞ ይሄድና ማህበረሰቡ እና ካህናቱን ይሰበስባሉ። ካህናቱና ማህበረሰቡን ከሰበሰቡ በኋላ ቀጥታ ቃል በቃል የተናገሩት ነገር ምንድነው? እያስገደሏችሁ ያሉት እነኚህ ካህናት ናቸው ብለው እጅ ጠቆማሉ። ምዕመኑን ከካህናቱ ጋር ለማጣላት ምዕመኑ እያስገደለባችሁ ያለው ሰዎቻችሁን እያስገደለ ያለው የሞቱን እያስገደሉ ያሉ እነኚህ ካህናት ናቸው ብሎ ጥቆማ ሰጥቶ የተመለሰው አጣሪ ኮሚቴ የተነገረው በግልጽ አማርኛ እኛ በሌለም ብር 5 ሰዎች ተገድሎብን ለፍትሃትና ለመሬት ለቀብር ቦታ ተብሎ 11200 ብር ተቀብሎናልና እባካችሁ ከተቻላችሁ ብር ስለሚያስፈልገን ለሕክምና ስለምንፈልገው ብሩን አስመልሱልን ነበር ጥያቄው የምዕመኑ ወይ ደግሞ የሟች ቤተሰቦች ያተናገሩት። አጣሪ ኮሚቴው ግን ይህን ነገር ይዞ ሄዶ ነገሮችን አጣርቶ በተቻለ መጠን ብር እንዲመለስ ከማድረግ ይልቅ እያደረገ የነበረው ነገር ምንድነው? ካህናቱና ምዕመኑ አጣርቶ ምዕመኑ ካህናቱ ላይ ተነስቶ ሌላ ጥቃት እንደደረሱባቸው ጭምር ናዙ የመጡት። እንግዲህ አጣሪ ኮሚቴ ዛሬ ሪፖርት የምጠብቀው አጣሪ ኮሚቴ ይህንን ስራ የሰራ ኮሚቴ ነው። ሊቀ ካህናቱ ትናንትና መጥተው እነኚህን ሰዎች ያነጋግራሉ ተብሎ ሲጠበቅ ነበረ። አልቻሉም፣ አልመጡም። ዛሬም እየጠበቅናቸው ይመጣሉ፣ ይነጋገራሉ ብለን ግን እንዲህ እያደረጉ የሃይማኖት ተቋማት ተወክለው መጥተው እናጣራለን ብሎ የሚሉ ሰዎች ማጣራትና ትክክለኛ መፍትሄ ከመስጠት ይልቅ ካህናት እንዲደበደቡ ካህናት ላይ ምዕመን ተነስቶባቸው እንዲገደሉባቸው ግን እያደረጉ ነው ያሉት። አጣሪ ኮሚቴ የሚባለው ይሄ ነው። በነገራችን ላይ አንድ መልዕክት ላስተላልፍላችሁ።
በጣም ማስተዋል ያለባችሁ ነገር ምንድነው? እሱ ሙስሊሞች በአሁኑ ሰዓት ላይ ኡስታዞቻቸው ቅጥፈቶቻቸውን እየተረዱ መጥተዋል፣ እየገባቸው መጥተዋል። እና እኔ ጋር ሙስሊሙ ነው በቃ ከስር እንደምታዩት አብዛኛው ገስት ላይ ማላስገባችሁ ምንድነው ቦታ እንግዲህ 9 ሰው ብቻ ነው የሚይዘው። ከዛ አንጻር ነው ተረዱኝ ያላስገባዋችሁ። በሌላ ጉዳይ አይደለም እህት ወንድሞች ሙስሊሞች ለማላስገባችሁ ለዛ ነው። ገብታችሁ ብንማማር ደስ ይለኝ ነበረ። አብዛኞቻችሁ መግባት ትፈልጋላችሁ ነው ቤት። ኡስታዞቻችሁ እንደሚዋሿችሁ አውቃለሁ። በርቱ፣ እግዚአብሔር ረዳችሁ፣ ይወዳችኋል ክርስቶስ። ልባችሁን አታጠንክሩት። ኡስታዞቻችሁ ሂዱና ኤቴስት ቤት ተቀመጡ፣ ግብረ ሰዶማውያን ጋር ህብረት አድርጉ ሲሏችሁ ቆም ብላችሁ አስቡ። ወዴት ነው እየመሩን ያሉት? ለምንድን ነው እንደሚጫወቱብን? ከኤቴስት ጋር እነሱ ህብረት አድርገው ከግብረ ሰዶም ጋር ህብረት አድርገው እናንተን ከነሱ ጋር ህብረት እንድታደርጉ ሲመክሯችሁ ቆም ብላችሁ አስቡ። እኛ እያልናችሁ ያለ ነው ምን እንደሆነ ተረዱ። ባለጌ ተሳዳቢ ከሆኑ አካላት ጋር ህብረት እንድታደርጉ እነሱ ህብረት አድርገው ህብረት እንድታደርጉ እያደረጓችሁ ከዛ መልሰው እኛ እንሳደብም ጨዋነን እፎይ ተሰጥፋሉ። በየቀን አይደለም የራሳችን ላይ የራሳቸው መጽሐፍቶች ላይ እንደሚቀጥፉ እያያችሁ ነው፣ እንደሚዋሹ ማለት ነው። በተለይም ግን ከባለጌ ግብረ ሰዶሚያን ጋር ህብረት አድርጉ ሲሏችሁ እንዴት አትነቁም? እነሱ ከነሱ ጋር አብረው ህብረት ሲያደርጉ እንዴት አትባነኑ? እና ወዳችኋለሁ። እችን ግን አስቡባት፣ እሺ አስቡባት። ቻው። እጅግ ያሳዝናል። የሰው ልጅ ሞት በቃ ልንልና ሁላችንም ልንቃወም ይገባል። ሁላችንም ይህንን ቪዲዮ ታዲያ የሚመለከተው አካል ጋር ይደርስ ዘንድ እንዲሁም ደግሞ የሚመለከተው አካል ምላሽ እንዲሰጥበት ሁላችንም ሼር፣ ኮፒ ሊንክ እንዲሁም ሪፖስት በማድረግ እንግዲህ የበኩላችሁ እንድትወጡ ጠይቃችኋለሁ። እንግዲህ ከሰሞኑ በአርሲ ዞን ሁላችንም እንደምናውቀው በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ ባልታወቁ ኃይሎች ተከታታይ የሆነ ጥቃቶች እየደረሱ እንደሚገኝ የሚታወቅ ነው። በዚህም እጅግ በርካታ ኦርቶዶክሳውያን ከ2 ዓመት ህፃን እስከ 70 ዓመት አዛውንት በግፍና በአሰቃቂ ሁኔታ ተገለዋል። ሆኖም ግን ከሚመለከተው አካል እንግዲህ እስካሁን ምንም አይነት የተሰጠ ግልጽ የሆነ ምላሽ የሚሆን ማብራሪያ የለም። እንዲሁም ሁላችንም ልናወግዝና ፍትህ ልንጠይቅበት የሚገባ ጉዳይ ነው። ታዲያም ነግበኔ ነውና እንግዲህ ሁላችንም ፍትህ በአርሲ ለሚገደሉት ኦርቶዶክሳውያን ልንጠይቅ ይገባል። ተገደሉ፣ በግፍ ተገደሉ፣ በግፍ ተገደሉ። አርሲ ዞን ያሉ ታረዱላት፣ በሰይፍ ታረዱላት፣ በሰይፍ ታረዱላት ለአንዲቷ ሃይማኖት ታረዱላት፣ በሰይፍ ታረዱላት፣ በሰይፍ ታረዱላት ለተዋሕዶ ቅድስት እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ ተዋሕዶን አደራ እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ ማተምክን አደራ። አስመሳይ ሰው ፈሪ ነው። እስከ ትናንትና ጥቅምት 30 ድረስ አርሲ ውስጥ ኦርቶዶክሳውያን በመሆናቸው ተለይተው እየተገደሉ ነው። ይህንን ስናገር በድፍረት ነው፣ የሚያስፈራኝ ነገር ሳይኖር ነው። ኦርቶዶክሳዊ ባለማህተብ በመሆኑ ተለይቶ እየተገደለ ነው ያለ እውነት እኮ ነው። ይህንን እውነት ወዴት ነው የምንደብቀው? የሆነ ነገር ኮሽ አድርገን ኦርቶዶክሳውያን በአርሲ ስለሚገደሉ ኦርቶዶክሳውያን ትኩረት አድርገው ድምፅ እንዳይሆኑ የሆነ ርዕስ አንጥታችሁ የምትንጋጉ ኦርቶዶክሳውያን አላችሁ። ይህ ደግሞ ትክክል አይደለም። ለውጥ አናመጣም በእንደዚህ አይነት መንገድ። በቃ አሁን ትኩረታችን የሚሆነው አርሲ ውስጥ ኦርቶዶክሳውያን በመሆናቸው የሚገደሉ ኦርቶዶክሳውያን መኖራቸውን ለዓለም እንደዚሁም ደግሞ ለሀገሪቷ መንግስት ለሚመለከታቸው ባለስልጣናቶች መንገር ነው። ሌላ ነገር ርዕሳችን አይደለም። አሁን አውቄ ነው ገሸሽ ያልኩት። ሰሞኑን ቅርጽ ሊሰሩ የመጡ ሰዎች አሉ። በቃ ከኛ በላይ ሶሻል ሚዲያው ላይ ኦርቶዶክሳዊ የለም፣ ከኛ በላይ ባለማተብ ለቤተ ክርስቲያን የሚያስብላት የለም ብለው ራሳቸውን የሆነ ሌቭል ላይ ያስቀመጡ ሰዎች ስላሉ እስቲ እነሱ ደግሞ እስቲ በሚችሉት አቅም ውጤት ያምጡ ብዬ ነው ዞር ያልኩት። እያንዳንዱ እንቅስቃሴያቸውን ስለማካውን በፊት ተናግሬዋለሁ።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ መንፈሳዊ ኮንቴንት ላይ የሚሰሩ ተጽዕኖ ፈጣሪ መስለው ግን የሚሰሩት ፖለቲካና ሌላ ነው። በቃ ንጽጽር ለሚሰራ መተው ነው። ቤተክርስቲያን የሚያሰራ ቤተክርስቲያን ለሚያሰራ መተው ነው። ድምፅ ለሚያሰማ መተው ነው። ግዴታ የቲክቶክ ተከታዮች ስለሚያዝኑና ስለሚደብራቸው ተብሎ ላላመንክበትና ለምትፈራበት ነገር እዚህ ሶሻል ሚዲያ ላይ ማውራት አይጠበቅብህ። እኔ ነገርኩ እኮ በጣም ብዙ ማስፈራሪያዎች መጥቷል። ልታሰሩላ እችላለሁ፣ ግን እውነት ነው። እኔ እየነገርኩ ያሉት በአርሲ ውስጥ ኦርቶዶክሳውያን ባለማተብ በመሆናቸው እየተገደሉ መከራ እየደረሰባቸው፣ ይህንን ነው ልል የምፈልገው። ተው በቃ። How many more people have to die before the world pays attention? In October 2025, more than 25 Ethiopian Orthodox Christians were killed in the RC region of Oromia, murdered over the span of just a few days because of their faith. Families attacked, churches burned, lives taken, while most of the world never even hears their names. What's most disturbing is these are not just isolated events. Similar massacres have happened in the region of Zikwala, Jijiga, Arabagugu, and other regions across Ethiopia. The Ethiopian Orthodox Tewahedo Church, one of the oldest Christian churches in the world, has confirmed these killings through its Holy Synod. But the violence continues year after year with little international response. Ethiopia is a land in East Africa, a nation of over 130 million people, home to more than 80 ethnic groups. አሁን ምኑ መሰላችሁ የጎዳን ኦርቶዶክሳውያን ወንጌልን እንደኛ አሽሞን ሙኖ የሚሰብካት የለም። አንድም እንደዚህ እየተባለ በትርጓሜ መምህራኖቻችን አሳምረው ነው የሚሰብኩት። ወንጌልን በሚጣፍጡ ቃላት በመስበክ ለውጥ የሚመጣ አይደለም። ወንጌል መገለጥ ነው። ይህን እንዳትረሱት። አምላካችን ራሱ 3 ዓመት ከ3 ወር አስተምሮ ተገልጦ ነው የታየው። በቃ መስቀል ላይ ወጥቶ ነው የታየው። ያስተማረውን ነገር በተግባር አሳይቶ ሞታችንን ሙቶ አሳየን። ያንን ያዩ ደግሞ ሐዋርያቱ ያስተማሩትን ቅዱስ ጳውሎስ አንገቱን ተበጥሶ አሳየን። ቅዱስ ጴጥሮስ ተዘዝቆ ተሰቅሎ አሳየን። ቅዱስ እስጢፋኖስ ተወግሮ አሳየን። አባቶቻችን ቆዳቸው ተገፎ አሳዩን። ፕራክቲካሊ ወንጌል መገለጥ ነው። ይሄ ደግሞ የሚሆነው በእኔና በአንተ በኦርቶዶክሳዊ ነው። አውርተ ዝም የለም። ምን ማለት መሰላችሁ? እንደዚህ ሲባል ወንጌል ወንጌል አይፈቅድም፣ እንደዚህ አይባልም፣ መደራጀት ምናምን ወይም ደግሞ ቁጭ ብሎ መነጋገር ምናምን እንደ ኃጢአት የሚቆጥረው አእምሮ ያለው ሰው አለ። እኔ በጣም የሚገርመኝ በነገራችን ላይ ሌሎቹ ቤተ እምነቶች እየሰማችሁ ነው፣ የአጭርና የረዥም ጊዜ እቅድ አላቸው። በአጭር ጊዜ እቅዳቸው ባገኙት አጋጣሚ አንተን ያጠፋዋል። በረዥም ጊዜ እቅዳቸው ደግሞ አንተን የማዳከም ስራ ለ50 ለ40 ዓመት ነው የሚያቅዱት። በነገራችን ላይ እየሰማኝ ነው። ይሄ ከአክሽን ጋር ነው፣ ከወሬ ጋር አይደለም። እኔ እናንተ አንድ የጎዳን ነገር ልንገራቸው ኦርቶዶክሳውያን። ኢትዮጵያ የምትባለው ሀገር አሁን ለምሳሌ አስተምሮ ሃይማኖታችን አለ አይደል? ዶግማ ነው፣ አይቀየርም አይደል? የሃይማኖት ትምህርታችን አይቀየርም። ኢትዮጵያ የምትባለው ሀገር ለእኔና ለአንተ ዶግማችን ናት። የምትፈርስም አይመስለንም፣ እንዲሁ ምንም የምትሆንም አይመስለንም። ኢትዮጵያ ማለት እኔ እናንተ ነን። ባይዘው ይሰማኝ ነው። ኢትዮጵያ የምትባለው ሀገር የቀጠለችው የኔና ያንተ ደም እስካሁን ድረስ ስለሚፈስ ነው። እንደ ሶሪያ ማንሆንበት ምክንያት የለም። ምክንያቱም ሌሎቹ ጠላቶቻችን የሚያስቡት አንተን ፕራክቲካሊ አንገትን መቁረጥ ነው። እየሰማኝ ነው? ባገኙት አጋጣሚ። ስለዚህ አንተ ትደራጃለህ። ክርስቶስ ለዘላለም እንዳንለያይ አድርጎ በመስቀል ጭፍልቅልቅ አድርጎ ሰርቶን ሂዷል። አንድ አድርጎ ቅዱስ ጳውሎስ እንደመከረን ብልቶች ነን አንድ። ምንም አይነት የፖለቲካ አመለካከት ሊኖር ይችላል። ከሞት በኋላ ያለውን ህይወት የምታስብ ከሆነ ወይም ክርስቲያን ከሆነ በክርስቶስ ክርስቲያን ከሆንክ ግን ከወንድም ጋር ቁጭ ብለህ ብታወራ ምንም አይነት የፖለቲካ አመለካከት ሊኖር ይችላል። በክርስትናና በቤተ ክርስቲያን ጉዳይ ቁጭ ብለህ ስትመካከል ግን ፖለቲካ ነው የሚል ሰውዬ እሱ ነው ቢላዋ የሚያስለው ሊያርድ። ሃይማኖት አባት ሊሆን ይችላል፣ ምንም አይነት ሰው ሊሆን ይችላል። ፊት ለፊት ተነጋገሩ። በየአጥቢያ ቤተ ክርስቲያኑ አንተውን ዲግሪ ይኖርሃል፣ ተምረ ይሆናል፣ 12ኛ ክፍል ጨርሰህ ይሆናል። ይህን እንዴት ሊድ ማድረግ ያቅትሃል? አንዲቷን የአጥቢያ ቤተ ክርስቲያንን ማዳን እኮ ራሱ ትልቅ ስራ እኮ ነው። እናንተ በየአጥቢያ ቤተ ክርስቲያኑ ስትሰበሰቡ ከዛ በኋላ ዓለም አቀፋዊ ግሩፕ ይኖራል ማለት ነው። ምን ማለት ነው? አንድ ላይ እንሆናለን ማለት ነው። ልክ እንደ ኮፕቲክ እንደ ግብፅ ኦርቶዶክሳውያን። የግብፅ ኦርቶዶክሳውያን መንግስትን አንድ ቀን ባለበት ቀጥ ማድረግ ይችላሉ። ሲስተሙ ሁሉ በእጃቸው ነው። እያንዳንዱ የገንዘብ ፍሎ በራሳቸው ነው። በቤተክርስቲያን በኩል ነው አልፎ የሚሄደው። ምንም ነገር የለም። እኔ እናንተ እንዲማንሆንበት ምክንያት የለም። የአባቶቻችን ልጆች ነን። እየሰማኸኝ ነው ያለው? 10 ሰው 20 ሰው ቀላል ነገር ነው የሚመስለው አይደል?
ግን አይደለም። እኔ እናንተ ዛሬ ለሞታችን ክሬዲት ሰጥተን በዚህ ጉዳይ እየተወያየን ያለ ነው። ከዚህ ቀደም ይህን መናገር ስህተት ነው የነበረው። አዚማችን አይናችን የሸፈኑትን አባቶች በግልጽ ፎቶቸውን እየለጠፍን ነው የምንናገረው። ከዚህ በኋላ የምታውቁትን ኢንፎርሜሽን ላኩልን። ቢያንስ ሀገር ውስጥ የሌለን ሰዎች እኛ ይህን እናደርጋለን። ኦኬ። እና አሁን በዚህ አጋጣሚ ልንደራጅ በየስቴቱ ያላችሁ ልጆች እነዚህ የአስተባባሪ ኮሚቴ የተናገሩትን ማለት ነው ቀላል ነገር እንዳታደርጉት። መወያየት መነጋገር አለብን። አሁን ዛሬ ከጀመርን የዛሬ 15-20 ዓመት ብላችሁ ነው ማሰብ ያለባችሁ። በዚህ ውስጥ በጣም ብዙ ግድያ ሊኖር ይችላል። የዛሬ 15-20 ዓመት 30 ዓመት ምን እንሆን እንችላለን ብለህ ነው ማሰብ ያለብህ እንጂ ተስፋ ቁርጥ አታርጉ አትበሉ። ወዲያው መስቀል ላይ ነው ያለነው። መስቀል ላይ ምቾት የለም፣ መከራ ነው ሁልጊዜ። በዓለም እስካለን ድረስ መከራ አለብን። ቤተክርስቲያን እንድትቀጥል ልጆቻችን በዚህ ቤተክርስቲያን ውስጥ እንዲያልፉ አሁን መስራት አለብን። እናስቡበት። ተስፋ አትቁረጡ። ሰዎቹ ስለ ግድያ ኮርስ እየወሰዱ ዳናዊት መክብብ ተረኛዋ ከዚህ ሰፈር የምናባረራት ሴት ሆና ተገኝታለች። የመጣ ነው ልናናድዳችሁ ሳይሆን ልናባረራችሁ ነው ይላል ሂርና ክሪፕቶ። አስረግጦ ነው የሚነግራችሁ። እውነቱን ነው። የመጣ ነው ፍጹም ልናናድዳችሁ አይደለም፣ ልናባረራችሁ ነው። ተረኛዋ ተባራሪ አርቲስት ዳናዊት መክብብ። አርቲስት የሚለው እንኳን አንደር ኮታንኮት ይቀመጥልኝ። ዳናዊት መክብብ ሆናለች። እንግዲህ ዳናዊት መክብብ በኤም አልትራ ኮንሰልተንሲ ስር፣ ይሄ ኤም አልትራ የሚባለው ኮንሰልተንሲ የቤተልሔም ታደሰ ኢማም ነው። ቤተልሔም ታደሰ ከዚህ በፊት በኤዱኬሽናል ጉዳዮች፣ በትምህርት ጉዳዮች ወደ ውጭ እልካችኋለሁ ብላ ወጣቶቹን ጠብ አርጋ የጠፋች ሴት ነች። ዳናዊት መክብብም ትልካለች ብላ ስታሳምነን የነበረች ሴት ነች። በእነዚህና ተዛማች ጉዳዮች ተከሰው ፍርድ ቤት ሊቀርቡ አልቻሉ። ከህግ ሸሽተው ከፍትህ ሸሽተው የት እንደሚገቡ እስቲ እናያለን። ወደዚህ ሰፈር አይመለሷት መቼስ ፍርድ ቤት አልቀርብም እያሉ። እንግዲህ የተከሰሱት ሰዎች አንደኛው ኤም አልትራ ነው። ሁለተኛው ቤተልሔም ታደሰ ኢማም ባለቤቷ ነች። ሶስተኛው ገሊላ በለጠ ነች። አራተኛ አቤል ተስፋዬ ነው። አምስተኛ ዳናዊት መክብብ ናት። እንግዲህ እነዚህ ሰዎች በተለይ ቤተልሔም ታደሰ ኢማም የምትባለው ሴት ሌብነት በዘር ይተላለፋል። አዲስ አበባ ላይ ብቻ ያሌላ ኮንሰልተንሲ የለም፣ ያሌላ አጭበርባሪ ድርጅት የለም። ከ10-12 በላይ በወንድሞቿ በባሏ ወንድም በምናምንቴ በዘመድ አዘመድ አንዱን ስዘጋ አንዱን ስከፍት፣ አንዱን ስዘጋ አንዱን ስከፍት፣ በእንደዚህ አይነት ሁኔታ ነው ቀጣዩ ኤስሪ ኮንሰልተንሲ የሚዘጋ ድርጅት ነው። እንግዲህ እነዚህ ሰዎች ተከሰው በተደጋጋሚ ጊዜ ፍርድ ቤት ሊቀርቡ
አልቻሉም። የመጨረሻ ጥሪ ፍርድ ቤት አቅርቦባቸዋል። የአዲስ አበባ ከተማ መስተዳድር የቦሌ ምድብ ችሎት 4ኛ የፍትሐብሔር ችሎት በቀን 18 ህዳር 18 ማለት ነው 2018 ላይ 4 ሰዓት ላይ እንድትገኙ ካልተገኛችሁ በሌላችሁበት የመጨረሻውን ብይን እሰጣለሁ ብሏል። ስሙ። ከዚህ በፊት ዳለቻን ከዚህ ሰፈር አባረናል። ቀጥለን ሙሴ ሰለሞንን አባረናል። አሁን ዳናዊት መክብብን እናባረራለን። ይቀጥላል። አረጋገጡን የማያስተካክል በሌቦች መንደር፣ በብሔርተኞች መንደር የሚሰለፍ ማንኛውም አካል ተራው እየተጠበቀ እንደዚህ ይባረራል። የኢትዮጵያ ሕዝብ አለ። የኢትዮጵያ ሕዝብ ሾርት ሚሞሪ አይደለም፣ ቂመኛ ነው። በጣም ቂመኛ፣ ሲበዛ ቂመኛ ነው። ሾርት ሚሞሪ ይመስላችኋል? ሲተውህም እንዲህ ነው የሚተው። ለአንድ ሰሞን ሄ ይለልሃል። ዳለቻ ሲታሰር ተጨፍሮ ነበር፣ ግን የአንድ ሰሞን እስክስታ ተመተው ቀረ፣ ተረሳህ ማለት ነው። ሙሴ ሰለሞንም ሲታሰር የአንድ ሰሞን እስክስታ ተመታ፣ ቀረ በዛው። ሁልሽም አካሄድሽን የማታስተካክል ከሆነ ከሌቦች ጋር የምትሰለፍ ከሆነ የተለያዩ ሀገራችን ላይ የተለያዩ ደባዎች የምትፈጽም ከሆነ ከነዚህ ሰዎች ተርታ መመደብህ አይቀርም። አካሄዳችሁን አስተካክሉ ማለት ነው። አንድ ጥለናል። ሰሞኑን በጣም እየጣልን ያለ ነው። በኔትወርኪንግ ቢዝነስ ላይ የተሰማሩ 4 ድርጅቶች መያዛቸውን ሳሰሙ አልቀራችሁም ዓርብ ዕለት። ስለዚህ እንደዚሁ እያልን እየጣልን እንቀጥላለን። ቃሉን ከሂርና ክሪፕቶ ተውሰን የመጣ ነው ልናናድዳችሁ ሳይሆን ልናባረራችሁ ነው። በእግዚአብሔር እቅፍ ውስጥ ስትኖሩ የሆነ ችግር አያጋጥማችሁም አይባልም። ችግር ያጋጥመናል። ግን ችግር ሲያጋጥመን ግን እግዚአብሔር በአንድም በሌላ ምክንያት ይፈቅዳል ችግሮችን ባይሰበብ በህይወታችሁ ውስጥ የሆነ ችግሮች እንዲከሰቱ ሊፈቅድ ይችላል። ኦኬ፣ እኛ ያለንበት እምነት የጥንቁልና እምነት አይደለም። የሆነች ችግር ሲፈጠር ችግር አይታይ በሉና አንጣ እያሉ የሆነ ሰይጣናዊ አሰራር በሚመስል መልኩ ምንም ዝም ብለን እንደዚህ በጣም የሆነ ኮንፈርት ዞን ውስጥ ሆነን ብቻ እንኑር አንልም። ይሄ ሲጀምር ይሄ ህይወታችን የመከራ ህይወት ነው። ኦኬ፣ ልክ ቅዱስ ጴጥሮስ እንደሚናገረው በመልእክቱ በመጀመሪያ መልእክቱ ምዕራፍ 4 ላይ ክርስቶስ በስጋ መከራን እኮ ተቀብሏል፣ እናንተም ደግሞ በስጋ መከራን ተቀበሉ ይላል። ሊትራሊ ቃል በቃል በስጋ መከራን የሚቀበል ካለት ይርቃል። እና መከራ የሆነ ሲደርስብን በእግዚአብሔር እቅፍ ያላችሁ ክርስቲያን ወንድሞቼ ሁላችንም ችግር ሲደርስብን ወዲያውኑ ከእግዚአብሔር እቅፍ ወጥተን ዓለም ጋር ሄደን የሆነ እርካታ መፈለግ የለብንም። ኦኬ፣ ለጥቂት ጊዜ መፈተን ለኛ ምንም አይደለም። በፈተና ውስጥ ግን በትዕግስት የሚኖር እርሱ የተባረከ ነው አይደል? ያዕቆብ እንደሚናገረው እና እኛም የኔ ተወዳጆች ከእግዚአብሔር እቅፍ ወጥተን የሆነች መከራ ስትደርስብን ከሌላ ቦታ ደስታን ፍለጋ የምንሄድ ከሆነ ወደ ዓለም ወደ ሌላ ቤተ እምነት ሊሆን ይችላል፣ ወደ የትም ይሆን የሆነ መከራ ሲደርስብህ፣ የሆነ ጭንቀት ሲመጣብህ፣ የሆነ ነገር በላይፍ ውስጥ ሲከሰት፣ በቁስል ስትመታ፣ በሆነ ህመም ስትመታ ከእግዚአብሔር እቅፍ ወጥተህ ጠንቋይ ቤት የምትሄድ ከሆነ በዓለም ውስጥ የምትንከራተት ከሆነ ወደ ዓለም የሆነ ነገርን ፍለጋ የምትሄድ ከሆነ ህይወትህ መራር ነው የሚሆነው። መራራ በሉኛለች ነው አሜን። እና የምርም ህይወታችንም ልክ እንደዛ ነው የሚሆነውና በሚኖረን በየትኛውም ችግር ውስጥ በየትኛውም መከራ ውስጥ ሁሉ ግን በእግዚአብሔር ልንታመን ይገባል። እሺ፣ ሁሌም ቢሆን መጽናናታችን በእግዚአብሔር ነው። ካወጣን ከመከራ የሚያወጣን እግዚአብሔር ነው። ከእግዚአብሔር ውጪ ነፃ ውጪ አንፈልግም። ከእግዚአብሔር ውጪ ነፃ የሚያወጣ ነው አያስፈልገንም ራሱ። ምክንያቱም እውነተኛ ነፃ መውጣት ከእግዚአብሔር ውጪ የለም። ጊዜያዊ የሆነ ደስታ ሊኖረን ይችላል። ጊዜያዊ በሆነ መልኩ ነፃ ይወጣል ምናምን ሊመስለን ኦፍኮርስ እንደዛ ሊመስለን ይችላል። ግን እውነተኛ የሆነ ነገር የምናገኘው ከእግዚአብሔር ስለሆነ ሁሌም በእግዚአብሔር መጣበቅ ለእኛስ የሚበጅ ነው። ምንዳው መኪና ኢትዮጵያ ውስጥ ማንም አይነዳም ትላለህ። የሰው ሹፌር ሆኖ የሰው መኪና መንዳትና የመኪናው ባለቤት መሆን ይለያያል። የአባዱላ ገመዳ ሹፌር ነበር ካል ና አይደለ? የሰው መኪና መንዳት ነው። የሰው መኪና መንዳትና የመኪናው ባለቤት መሆን ይለያያል። አንዳንዴ እኮ የመኪናው ባለቤቶች ራሱ እኮ እስኪደነግጡ ድረስ ነው ኢትዮጵያ ውስጥ እኔ የምነዳትን መኪና ማንም አንዳትም ይላል። ህግ ቢኖር እኮ ይሄ ሰውዬ ለፍርድ መቅረብ ያለበት ሰውዬ ነው። ህግ ቢኖር ይሄ ሰውዬ ከሰኞ እስከ
ቅዳሜ ታስሮ እሁድ መፈታት ያለበት ሰውዬ ነው። እሁድ በቃ በሳምንት አንዴ ነው ማየት ያለብን ሰውዬ።